አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለከዲው ጅማችሁ በአዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ያው የቴዲ ጉዳይ አብዛኛውም ሰዎች ኮመንት ላይ ራሱ የት ገባ፣ እንዴት ሆነ፣ ገዳዮች ውስጥ ተያዙ፣ የቴዲ ጉዳይ እንደዚሁ ተሸፋፍኖ ቀረ፣ በቃ ሁሉም ወደ የስራው ተመለሰ እያሉ ብዙዎች የብሬክስ ኮመንት ስር ይጠይቃሉ። ግን ያው ብሬክስም ወደ ነበረበት ተመልሷል። መሲም ሚስቱ በቀደም ፌስቡክ ላይ አይቻለውና እንዴ በቃ ጨከንክ እንደው ማታ ማታ በቃ እንዴት ተኛሽ ወይ እንዴት ነሽ ደህና ደሪ የምትለኝ ናፈቀኝ ምናምን እያለች ፌስቡክ ላይ እና ቲክቶክ ላይ ፖስት አድርጋ አይቻለው። ከዛ በስተቀር ደግሞ ብሬክስ ቃል ገብቶ ነበረ ገዳዮችን የፍርዱ ሂደት ሁሉንም ነገር እያየውኝ እንትን እላለሁ ምንድነው እያየውኝ እነግራችኋለሁ ምናምን ብሎ ነበረ። ነገር ግን ወፍ የለም፣ ሁሉም ወደ የስራቸው ተመልሰዋል። ያው እንደሚባለውም ምንድነው አንዴ ብቻ አትቀደሙና የሆነች ልጅ የጠየቀችው ጥያቄ አለ። ብዙዎችን ቲክቶክ ላይ አይቼ እኔም ጥያቄ ነው በቃ የዚህ ልጅ ነገር እንደዚህ ሆኖ ቀረ በቃ የሚለው እና እሷን አዳምጧትና እስቲ እኔም በሷ ሀሳብ ላይ የምሰጠው ሀሳብ አለኝ ማለት ነው። የቴዲ ጉዳይ ምን ላይ ደረሰ? ገዳዮቹ ተያዙ ወይ? ለምንስ ተረሳ? ለምንድነው እኛ ኢትዮጵያውያን ስንባል አንድ የምንወደው ሰው ሲሞት ለአንድ ሳምንት ብቻ አጨብጭበን ዝም የምንለው? ለምንድነው እስከ ጥግ ድረስ የማንሄደው? የቴዲ ገዳዮቹ ተያዙ ወይ? ብሬክስ ሀበሻዊ በነገራችን ላይ የቴዲ ጉዳይ እንደምትከታተለው ነግረህን ነበረ። መጨረሻ ላይ ደግሞ እንደምትነግረን ተከታትለ ውጤቱም እንደሆነ እንደምትነግረን ቃል ገብተልን ነበርና አንተ ግን ሳስበው እርግፍ አድርገህ ረስተዋል፣ ትተዋል ማለት ነው። የቴዲ ጉዳይ ምን ላይ ደረሰ? ገዳዮቹ ተያዙ ወይ? ለምንድነውስ የገደሉት? ምክንያታቸውስ ምንድነው? ይሄ ወጣት ዝም ብሎ ደግሞ ፈሶ ቀረ? የሚከታተልለት ሰው ጠፋ? ብሬክስ ሀበሻው እንዴት እርግፍ አድርገህ ትተዋለህ ወንድምህን? የት አለ ውጤቱ? መልሱስ? እኔ ለራሴ ማወቅ ፈልጋለሁ። ቴዲ ለምን ተገደለ? ማን ነው ገዳይ? ገዳዩስ ተያዘ? በነገራችን ላይ ማለት ነው የቴዲ ጉዳይ በጣም አሳሳቢና በጣም ያው ለምን ብዙዎች ህይወታቸው እያለፈ አይደለም እንዴ? ለምን በሱ ትኩረት አደረጋችሁ? ሌላው ልትሉ ትችላላችሁ። ነገር ግን ብሬክስ ሀበሻዊ ያው ሚዲያ ላይ በጣም ተጽዕኖ ፈጣሪ ነው ታውቃላችሁ። ነገር ግን ደግሞ የሱ ነገር ሲሆን በቃ እንዴት ነው ተሸፋፍኖ ነው ያለፈው። በቃ ተሸፋፍኖ ምናምን የሆነ ጊዜ ቲክቶክ ፌስቡክ ላይ አንዲት ልጅ የቴዲ ጉዳይ ምን ላይ ደረሰ ብላ ስትጠይቅ ምን ብሎ መለሰ መሰላችሁ? ቤተሰቦቹ እኮ በእርቅ ታርቋሉ ማለት ህይወቱን ያጠፋና የገዳይ ቤተሰብና የሟች ቤተሰብ በሽምግልና ታርቋሉ ብሎ ከታች የፌስቡክ ፔጁ ላይ ጽፎ በኋላ ላይ እንደውም ሰዎች እኔ እንደዚህ ምናምን አንዲት ልጅ ቪዲዮ ሰርታ ሄጂ ሳይ ያን ቪዲዮ አጥፍተዋል መልሶ እና እንትን ብሏሉ። ያው ቤተሰብ ናቸው። ለዚህ የተጣሉት ደግሞ በሴት ነው ምናምን ነውም ምናምንም አይደለም ነው። ለዚህ በቃ አንድ ሰው እንግዲህ ያው የሌላ ሰው ቢሆን ማውራቱ አይቀርም። ብሬክስ ቢሆንም ግን በቃ አንድ ሰው ሄዷል። ሁለተኛ ምናምን ስለዛ ሰው ስለ ሞትን ወቃሻ እንሆን አይደል የሚባለው? እንደዛ ስለሆነ ነው። እና ያው ምንም እንትን የሚል ነገር የለም። ሌላ ሰው ቢሆን ግን መናገራቸው አይቀርም ነበር። እንደዚህ ነው እንደዛ ነው ምናምን እያሉ ማውራታቸው አይቀርም ነበረ። ነገር ግን የራሳቸው ስለሆነ ሸፋፍኖት፣ አንደኛ ላይ ደግሞ ሚዲያ የማይወጣ ነገር ስለሆነ አንድ ሰውን በቃ በሴት ነው የተጣላ ምናምን ሲል ይደብራል ታውቃላችሁ።
እና ለዚህ ነው ለዚህ ብሬክስ ወደ ራሱ ተመልሷል። የራሱን ስራ እየሰራ ነው። ያው የራሱን ወንድም የአክስቱ ልጅ ማለት ወንድም ሆኖ የወንድሙን ገበና ሚዲያ ላይ አውጥተው መናገር በሴት የተጣሉት በሴት ነው ህይወታቸው የተጠፋፋ ብሎ ለማለት ስለሚከብደው ይመስለኛል ዝም ያለው እና ባይሆንማ ዝም አይልም ነበረ። ዝም አይልም ሀሊቤሽ እና የወንድሜን ገበና አሳልፌ አልሰጥም ብሎ ሎት ባሂነፊ ካሳ አሳልፌ አልሰጥም ብሎ ነው እንትን ያለው። ለዚህ በሴት ስለተጣሉ ምን ብሎ ነው ሚዲያ ላይ አውጥቶ በሴት ነው የተጣሉት። ውስጥ አዋቂ የራያ ልጆች ቲክቶክ ላይ እንደተናገሩት ከሆነ በሴት ነው የተጣሉት። ወይስ የሱ እህት ይሁን ወይ ደግሞ እሱ ከሚስቱ ላይ ሄዶ ይሁን አይዱን አላቅም። ለዚህ የሱ የራያ ልጆች እዛ አብሮ እንትን ስትራ ውስጥ የነበሩት ተናግሯሉ። ወጥቶ ግን ያው ያ ነገር ደግሞ ዝም ብሎ ተሸፋፈነ። ሲቀጥል ደግሞ የታሰሩ ሰዎች እሳ የደረሱ አንድ ሴት ሁለት ወንዶች ታስሮ የለ የደረሱ ዝም በቃ እንዲሁ ዝም ተባብሎ እንደዚህ እንደተባለውም ተሸፋፍኖ ነገር ግን በቃ አንዴ አትቀደም ነው የሚባለው። ከተቀደምኩ በኋላ ግን በቃ አሁን እኮ እነመሲም ወደ ራሳቸው ስነገሩ ምንም አዘኑ ቁጭ አሉ ምን አሉ ምንም እሱን ሊመልሱ አይችሉም። ገባችሁ? እነሱ ቁጭ አሉ እነሱ አዘኑ የሚመልሱት ነገር የለም። ነገር ግን ሁሉም የየራሱን ስራ እንትን ብሏል። በቃ የየራሱ ወደ የራሱ ስራ ገብቷል። ምን ብሏል እና ቲክቶክ ላይ ራሱ ኮመንት ራሱ እንዴ እነሱማ ወደ ራሳቸው ስራቸው ተመልሶ እየጨፈሩ አይደለም ምናምን እና የሞተ ተጎዳ እንደዛ ነው የሚባለው። ግን በጣም ነው እኔ እንጃ እንደ ወንድሜ አይዶን ነው ብቻ አላቅም። እና ብዙዎች እየሞቱ ነው። ነገር ግን ደግሞ እንደዚህ ደግሞ በቃ ስታዩት ምናምን የሚናገር በቃ የሆነ ጥፋት እንኳን የሚያጠፋ ልጅ አይመስልም። እና በጣም ነው በቃ የዚህ ልጅ ሞት ልክ እንደ ወንድሜ ነው አንጀቴን የበላኝ ማለት ነው። እና ደግሞ አሟሟቱ ሰው ሳይደርስለት የዛን በቃ ተሰቃይቶ ህይወቱ እንደጠፋ ስትሰሙ ይበልጥ ደግሞ መራር ነው። ያው እኛ ሞትን እየተለማመድ ነው መሰለኝ። አንድ ሰው ሞተ አልሞተ ምንም በቃ አዲ እያደረግነው መተነዋል ማለት ነው። እና በተረፈው ብቻ በጣም ነው የሚያስጠላላ። እንደው ሁላችንም እሱ ምን ይበላል ብቻ ይጠብቀን በያለንበት ከእንደዚህ አይነት ድንገተኛ ሞት እሱ ይሰውራችሁ ይሰውራል።